ለመናገርም ለማብራራትም ለመግለጽም ግራ ገባኝ ዝም ብዬ ወጣ ዛሬ ከላይ ኮናችን መሰለ ሲያውት አይን የሚሞላ በጣም ደስ የሚል ኑድልስ አሰራር አለ ጠብቁ እንዳያመልጣችሁ እንደናችሁ እንደምትሰነበታችሁ ሼፍ ናስ ነኝ ዛሬም እንግዲህ አንድ ምግብ እንሰራለን ዛሬ ምግባችን ደግሞ በቤታችን እስቲ አንድ ኑድልስ ያምራችሁና ሬስቶራንት ማምቴር ያላችሁና ቤታችሁን መስራት ትችላላችሁ በጣም በቀላሉ ሰርተን እንደ ቤታችን በቀላሉ ኑድልስ ሰርታችሁ መመገብ ይችላል መዳመጫ ባይኖራችሁ ማሽ ባይኖራችሁ በእጃችሁ ሰርታችሁ የምትመገቡትን ቀላል ኑድልስ አሰራር አሳያችኋለሁ ግባቱ ብዙ ናቸው በጣም ብዙ ግባት ነው ያለው እንግዲህ ከስክራች የምንሰራው ከዱቄት ከማቡካት ሊጦም ከማቡካት ኑድልሱን ከመስራት ጀምሮ የምንሰራውና በደም ተካተ ይሄን ከለመዳችሁ ኑድልስ ቤታችሁ በደም መስራት ትችላላችሁ ማለት ነው እቲ ግባት ላስተዋወቃችሁ እንግዲህ መጀመሪያ በጣም ስለበዛ እኮ ግራ ገባኝ ከየትኛው ነው ግራ ገባኝና እንደዚህ ላግላችሁና በጣም ብዙ ግባቶች ነው የመጣሁት እስቲ በተራራ መጠቃቀላችኋል መጀመሪያ ኑድልስን ለመስራት እንግዲህ ዱቄት ያስፈልጋችኋል እንግዲህ ወደ ሬስቶራንት ለማምስተሩ እንግዲህ የተመረጡ ዱቄቶች አሉ ለዚህ ብቻ የሚሆኑ የዱቄት ታይፖች አሉ ግን እናንተ ቤታችሁ ባለው ዱቄት ሶርት ግድ ይላችሁ በሶርትና በፎርን ዱቄት በቀላሉ መስራት ይችላልላችሁ ማሽን ባይኖራችሁም በእጅ መስራት ይቻላል ይሄን ዱቄት አሁንኛው 200 ግራም አከ ዱቄት ይሆናል አዘጋጅቻለሁ ደግሞ ያበሻ እንቁላል አለ የፈረንጅ እንቁላል ማለት የበሻ እንቁላል ይበልጥ አሁን ግን ቆንጆ ስለሚያገላችሁ በያበሻ እንቁላል በሰሩትም ይበልጥ ጥሩ ጣም ታገኛላችሁ ማለት ነው አሁን ኑድልሱን ከሰራን በኋላ የምንቀላቀለው የምንለውስበት ደግሞ ሶስ ያስፈልጋል እሱ ደግሞ ተለያዩ አትክልቶች አንደኛው ዝኩኒ ነው ዝኩኒ በቀጭን ከትፈና እናዘጋጀው የኛውንም ለስራ ያስፈልገናል ኑድልስ ከታሰበ ደግሞ ጥቅል ጎመን አለማሰብ በጣም ይከብዳል ጥቅል ጎመን እንደዚሁ ያስፈልጋቸዋል ማለት ነው እዚህ ጋር ደግሞ እንደምትመለከቱት ካሮት አላችሁ እቺ በቀጭን ከትፈን በኋላ የምንሰራቸው ካሮቶች አዘጋጅተናል በስሎ ገንፈል የተደረገ ትንሽ ለመቀላቀል ያክል ብሮኮሊ አዘጋጅቻለሁ ማለት ነው እዚህ ጋር ደግሞ የፈረንጅ ቃሪያ አለ ኦፕሽናል ነው ባባሻ ቃሪያ አለባክ ይችላል ባዶ መስራት ይችላል ግን ካለ በለጠ ጣሙን ቆንጆ ያስለሚያገላችሁ በተጠቀሙት ጣም ቆንጆ ነው ሌላው ደግሞ ነጭ ሽንኩርት ነው ይሄን በጣም ምግቡን ያጣፍጥላችሁ አንደኛ ግባታችን ነው ሌላ ግባታችን ደግሞ አንድ ቀይ ሽንኩርት ያስፈልጋችን በቀጭን ከትፋትና በዝናን እናዘጋጃለን ሌላ ግባታችን ደግሞ ዝንጅብል ነው ይሄም ጣሙን ጥሩ እንዲያደርግላችሁ ያደርጋል መጨረሻ ላይ ደግሞ እናውጣው ስንል የተፈጨ ዳጣ ቃሪያ ጠብ እናደርግበታለን የሚገርም ጣም የሚፈጥርላችሁ በተደሞ ዳጣውና ቺኛዋ ማር ትንሽ ማር ስትገናኝ ደስ የሚል ጣም ያድላችኋል እንግዲህ ኑድልስ ከተባለ ሶያ ሶስ ግድ ነው ስለዚህ ሶያ ሶስ እንግዲህ ከላይ እናደርግበትና ዳርክም ሆነ ላይት ዳርኩ ወደ ቆንጆ ነው በዳርኩ ሶስ ሳይሶስ እናደርጋለን ትንሽ የሶያ ሶሱ መረም ትለዋል ነገር ሳያላችሁ እሱ የሚያጠፋላችሁ ማሩና የዳጣው ቅልቅል ያን ያጠፋላችኋል ደስ የሚል ቃና እናገኛለን ማለት ስለዚህ እንግዲህ አሁን ወደ ስራ እንገባለን በቅድሚያ እንግዲህ አትክልቶቹን እንተውና ምን ጀምረው ከዱቄቱ እንጀምራለን ዱቄቱን እንግዲህ እንደምትመለከቱት ሊጡን እንግዲህ እንደዚህ ከፈት ታርጉታላችሁ የአበሻ እንቁላል ብዙ ጊዜ አንዴ እንትን አለው ምንድነው ስሙ የመበላሸት ድል ሊወስድ ስለሚችል አይታችሁ እንደዚህ ስትከፍቱ ውስጧ ቆንጆ ቀለም ታያላችሁ ታምራለች ወይ ደግሞ በሌላ ቀለም ለብቻ ለይታችሁ ማድረግ ይችላልላችሁ አሁን እዚህ ላይ 5 እንቁላል አረክና አቦካዋለሁ አንቺ ንጹህ ነች እንቁላላ ያድርገን በጥንቃቄ እያየን እንጨምራለን ማለት ይሄም ንጹህ ነው 3 ጨምራለሁ ለማንኛውም 6 እንቁላል እየመጣሁት አንዳንድ ጊዜ ንጹህ ነች ግን ከፈስት አርጓት አስኳላ ብቻዋን ታዩታላችሁ ተቀምጣ እንደዛ ከሆነ እንቁላሉ ሰላም ነው ማለት ነው አይም ቆንጆ ነው እንደዛ 5 እንቁላል እናደርጋለን እንዲህ ካደረግን በኋላ ትንሽ ጨው እናደርግበታለን ትንሽ ደግሞ ዘይት ለእንደው ለመቀላቀል ያክል ዘይት እናረግና ይሄንን እንደዚህ እናቀላቅለዋለን ዱቄቷ ዘላውታች ካዋዳችሁ በኋላ ወደ ጠረጴዛችሁ ላይ ገልብጣችሁ ጠበቅ ያለ መሆን አለበት ነው አሁን እንደዚህ ካረግን በኋላ
ወደ ጠረጴዛችን እንገለብጠው። እንደዚህ ትንሽ ደረቅ ካለባችሁ አስኳሉ ስለሚያንስ እንቁላል አስኳል ቅድም ያስቀሩት አለ ከሌላ ዝግጅት የተረፈኝ አለ እሱንም ጠማቅ ቻላችሁ ወይ ደግሞ ሙሉ እንቁላል መጨመር ቻላችሁ እንድታረጉና በምታበኩበት ሰዓት በእጃችሁ አጨበጡት በጣታችሁ ነካ ብዙ ሊጥ እጃችሁ እንዳይጣበቅ ያግዛችኋል። አሁን እያደረግን ሰብሰብን እያደረጋችሁ እንደዚህ የሀበሻ እንቁላሉ የበለጠ ጣዕሙ ቆንጆ ያገላችኋል። በፈረንጅ ትችላላችሁ ግን የበለጠ በሀበሻ እንቁላል ሲሆን ጣዕሙ ቆንጆ ይሆንላችኋል። እያደረግን እችኛዋን ዱቄቶቹ ማገናኝ ታይታጅ ብዙም ሊጣድ ያዘኝ ታይታለ በዘዴ እንዲያርገን እናበኳለን ማለት ነው። አሁን ቆንጆ ሆነ ስለተመጠነ እንቁላሉና ዱቄቱ ስለተመጠነ ቆንጆ ሆነኛል። ተጨማሪ ዱቄት አላስፈልገኝም። ተጨማሪ እንዲህ ካረግን በኋላ እጃችንን ካረግን በኋላ እችን እንዲያርገን አካባቢያችን ንጻ እናደርጋለን። እጃችን እናጸዳለን። አሁን በደንብ አገናሸዋለን። በደንብ ዱቄቱና እንቁላሉ በደንብ መገናኘት አለበት። የዱቄት ምልክት መታየት አለበት። ድሮ ልጆኜ ጎበዝ ሼፍ ነው የሚያስተማረኝ ሼፍ ነበርና በደንብ ሸው ይለኛል። በቃ የህፃን ልጅ ጉንጭ እስኪመስል ይለኛልና የህፃን ልጅ ጉንጭ ደስ ይላል የሚያመልክ እንደዛ ልስስ ድረስ እሹት ይለን ነበርና እንደዚህ አድርገን ያው ሬስቶራንት ላይ ግን ምናሽበት ማሽን አለ በዛ ይቦካል። ልጆች ግን ቤታችን ሁሉ ማሽን ስለማይኖር መቆረጫ ማሽን ስለማይኖር ግን የለም ተብሎ ደግሞ አይቀር። ስለዚህ እንዲያርገን መስራት ይችላልላችሁ እንዲያርጋችሁ። በተለይ ቱላ ያላችሁ ሼፎች ኑድልስ መስራት ፈለጋችሁ ግን እንደው አይቻልም ከምትሉ በዚህ ሰርታችሁ እዛው ኑድልስ ሰርቶ በእጅ ቆርጦ እንትን ማድረግ ይቻላል። ታታልሽ እንዴት ነው የሚያምር ሊጥ እንደዚህ እናዘጋጅና ቢጫ ያደርግላችሁ ያው እንትኑ ነው የሀበሻ እንቁላል መሆን ካረጋችሁ በኋላ በፕላስቲክ በንጹህ ላስክ እንደዚህ አድርጋችሁ ያው እርሾ ሲለው ኩፍ እንዲል አይጠበቅም። ሬስት እንዲያደርግ ብቻ ነው። ትንሽ ሬስት ማድረግ አለበት። እንዲህ ካሸን በኋላ እንዳመጽንም አንዴ ስለምናሸው በቂ ነው። እንዲህ ካረጋችሁ በኋላ እንዲህ አድርገን ችኛዋን ሊጥ ሬስት እናደርጋታለን ማለት ነው። ስመለስ እንግዲህ አካባቢ ጽድት ታደርግና አትክልቶችን ከአትፌ ደግሞ ሶስቱን እናዘጋጃለን። ጠብቁኝ። እሺ ተመልሰናል። እንግዲህ አትክልቶቹ እንግዲህ ከአትፈና እናዘጋጃለን። ሊጡን እንዳነገርኳችሁ ትንሽ ሬስት ማረፍ አለበት። እስከዛ ድረስ እንግዲህ አትክልቶቹን ከአትፈን እናዘጋጃለን ማለት ነው። እንደዚህ ከዝኩኒው እንደዚህ ትንሽ እንፈልገው ብዙ አንፈልግም። እናደርግና እችን በቀጮ እንደዚህ አጋችሁ በቀጮ እንደዚህ አግን ከትፈዋለን። እንደዚህ አገን በቀጭኑ አግድም ከትፈውና ሚዛን ፕላስ ትሪያችን እንደዚህ እናስቀምጣለን። በዚህ አጋጣሚ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ አሁን ያያችሁ ከሆነ ዝቅ ሆና ሰብስክራይብ አድርጉ። ቪዲዮ ምልክቷን ጫን አድርጓት። ሁሌ አዲስ ምግብ መስራበት ሰዓት ለእናንተ ማሳወቂያ ይደርሳችኋል። እንዲሁም ሁሉ ሰው ባለሙያ እንዲሆን ሁሉ እንዲዳረስ ላይክ ምልክቷን እና ደግሞ ሼር አድርጉት። ወደ ተለያዩ ቦታ ወደ ሰዎች ምላኩ። ወደ ተለያዩ ሶሻል ሚዲያዎች መላክ ትችላላችሁ። ሼር በማድረግ ሁሉ ጋር እንዲዳረስ በማድረግ ባለሙያ እንዲሆን ማድረግ ትችላላችሁ ማለት ነው። ግዴታችሁ ነው ደግሞ አድርጉት። ሰብስክራይብ አድርጉ። እሺ ያ ደግሞ እንደዚህ ካሮቱን ከቆረጥን በኋላ እሱ መመርዘም አለበት። እንደዚህ እንዲያደርጋቸው ካረግን በኋላ እችኛውን ካሮቷን እንደዚህ መክተፍ
ቤታችሁ በስሎ የተቀመጠ አትክልትም ካለ መጠቀም ትችላላችሁ። ግን ወዲያው እንደዚህ የሚሰራው ግን የበለጠ ጣዕሙን ቆንጆ ያደርግላችኋል። እንደዚህ እናደርጋለን። እንግዲህ ኑድልስ በሚሰራበት ሰዓት እንግዲህ በተለይ የኤዥያ ምግቦች ስለሆነ የተለያዩ የሚጨምሩባቸው ቅመማ ቅመሞች አሏቸው፣ ማጣፈጫ አላቸው። በተለይ እነዚህ እነ ጂጂ ዊጂ የሚባሉ የቻይናዎች ቅመም አለ። እሱን ሲጋብት ለጣዕሙ ቆንጆ ብዙ ጊዜ ሬስቶራንት ላይ ስትሄዱ የምታገኙት ጣዕም እሱ ነውና እነዛ ቅመሞች ጨው የሚመስል አንድ ቅመም አለ። ለቢጫ ለምንክብል የሆነ ጂጂና ዊጂ የሚባሉ ቅመም እነሱ ሲገቡበት አትክልቱንም በደንብ ሊበስል ያደርገዋል። ጣዕሙን ልዩ ያደርግላቸዋልና እሱ ነገር እንግዲህ ገበያ ላይ ፈልጋችሁ መጠቀም ይቻላል። ግን ሁሉ ነገር እሱ ዋጋችሁ ውድ ስለሚሆንባችሁ እዚሁ ቤታችሁ ባለው ግብአት ሰርታችሁ አሁን በማሳይ መንገድ መጠቀም ይቻላል። ለንግድ ከሆነ ግን እንደዛ ቅመሞች በጣም አስፈላጊ ነው። አብዛኛው ሬስቶራንት ተጠቃሚ ሰው ያን ቃና ስለሚያውቀው ያን ቃና ካጣው ትክክል እንደሆነ ስለሚሰማው ቅመሞች ብጨምሩባቸው ለጣዕሙን ቆንጆ ያደርግላችኋል ማለት ነው። ደግሞ እዚህ ጋር ያዘጋጀሁት ጥቅል ጎመን አለ። እንጀራን ጥቅል ጎመን ነው። አሁን ለሁለት ሰው የሚሆን ፖርሽን የምሰራው። ስለዚህ ሳላበዛ ነው አትክልቶቹ ማዘጋጀው። ይሄ እንደዚህ ጎመን አዘጋጅቻለሁ። ቀጥሎ ደግሞ ሽንኩርት እናዘጋጃለን። ያው እንግዲህ ከኑድልሱ ረጅም ስለሚሆን ተማሳይ አካታተፍ ቢሆን ተመራጭ ነው የሚሆነው። እንዲያርገን ካዘጋጀን በኋላ እዚህ ጋር የሚቀመጣል አካባቢያችን ጸረት እናደርጋለን። እንደዚህ ካጠዳችሁ በኋላ ቀጣይ ስራችን ደግሞ ዝንጅብል እንከትፋለን። የተፈጨው መጠቀም ይቻላል። ከትፋችሁ እንደዚህ መጠቀም ይቻላችሁ። እንደዚህ ከትፋቸው ማዘጋጀን እናደርጋለን። ጫፍ ላይ ከዛነች ሽንኩርት እንከትፋለን። እንደዚህ እናደርግና እችንም ከዝንጅብሉ አጠገብ እናስቀምጣታለን። ያደርጋቸው ቀጣይ የሚቀረን እንግዲህ የዚህ ግማሽ ያክል በቂያችን ነው። እንደዚህ እናወጣለን። እኛው ፍሬውን ካወጣን በኋላ ስንጠቅ አድርጋችሁ ነጯን ከተወገዳችኋል። ብቻ ግን አሁንም ዝግጁ ነው። እዚህ ጋር ቃሪያው ተዘጋጅቷል። ግብአቱ ብቻ በጣም ያምራል። እንደዚህ አድርገን ካረግን በኋላ እዚህ ጋር ደግሞ ገንፈል ያደረግነው ብሮኮሊ አለ። እችን ከጎን እዚህ እናደርጋታለን። አሁን ዝግጁ ሆኗል። እንግዲህ ይህን አትክልት በመጠቀም በሙሉ አትክልት በመጠቀም እንግዲህ የሚያዘጋጅላችሁን ኑድልስ ትመለከታላችሁ። መጨረሻ ግብአታችን እንግዲህ ዶሮ ነው። እችን ዶሮ እንግዲህ ዶሮውን ብረሱ የምጠቀመው እንዲህ ካወጣን በኋላ አላስፈላጊ ዝፋጮቹን ታወጣላችሁ። እችን ቀጠን እናረጋት ሰንጠቅ እናረጋትና ዶሮ እንደዚህ ዶሮ እንደዚህ ይከተፋል። በዚህ ከተፋጭ ዶሮ እናዘጋጀዋለን። በዚህ ለኑድልስ የመላላጫ ቢሆን ተመራጭ ነው የሚሆን። እንደዚህ
እንደዚህ እናደርጋለን። እንደዚህ እናዘጋጃለን። እንደዚህ ካረግን በኋላ ችኛዋን ዶሮዋ ማለት ነው ሌላው ላይ የተፈጨ ነጭ ሽንኩርት ፓውደር እናደርግበታለን። ቁንዶ በርበሬ፣ ትንሽ ጨው ሳይበዛ፣ ትንሽ ሶይ ሶስ፣ እንደዚህ ካደረጋችሁ በኋላ ሳህን ላይ እንዲያርጋቸው ታዘጋጃላችሁ ማለት ነው። አሁን ጨርሰናል። ስመለስ እንግዲህ አካባቢ ጽድት አደርጋለሁ። በመዳመጫ እየዳመጥ እንዴጣችን እንግዲህ ኑድልስ እናዘጋጃለን። ጠብቁ። እሺ ተመልሰናል። አሁን የቅድም ያዘጋጀነውን ዱቄት ሊጥ ማለት ነው። ዱቄት ሊጥ ማለት ነው። ትንሽ አሳርፈነዋል። ትንሽ ዱቄት ነሰስ እናደርግበት። እንደዚህ ካረጋችሁ በኋላ እንዲያገን እዚህ ጋር ዋጥደናል። እንግዲህ ገባ ወጣ ስለ ብዙም አይቆይም። በቀቀለበት ሰዓት ወዲያው የሚወጣውና እንደዚህ ሊጡን ታካፍላላችሁ። ከዛ በኋላ ይችኛ እንደዚህ መለስ ታደርጓታላችሁ። እንደዚህ ወደ ጎን ይሁኑ እንዲያርገን በሚዳመጡበት ሰዓት ውሃ ጥዳቸው እንደዚህ ረዘም አገን እንዳምጠዋለን። ፓስታ መዳመጫ ካላችሁ፣ ኑድልስ መዳመጫ ካላችሁ፣ ኑድልስ የራሱ ማሽን ብሎ አለው። ኑድልስ የሚያዘጋጅ አድበል ብሎ የሚያወጣላችሁ ማሽን አለ። ዋጋ ውድ ነው። እሱ የሚሆነው ለሬስቶራንቱ ለስራ ነው የሚሆነው እሱ። እናንተ ግን ቤታችሁ ባለ ፓስታ መዳመጫም ይቻላል። በእጃችሁ እንደዚህ ቆርጣችሁ በቴላቴል ስታይል ቆርጣችሁ እንደዚህ መጠቀም ትችላላችሁ። እንደዚህ ከዳመጥን በኋላ ይሄኛውን ታዩታላችሁ። እንደዚህ ካላችሁ በዚህ ከሌላችሁ በሚቀጥለው አሳያችኋለሁ። ጠፍጥፋችሁ ጠቅላችሁም በቢላ መቁረጥም ይቻላል። ሁሉ ነገር ባይሟላ መስራት የምትችሉበት እድሉ አላችሁ። እንደዚህ ቀጠን አጋችሁ እንደዚህ እንግዲህ እጅ ስለሆነ እኩል ላይሆን ይችላል፣ ግን ያው በቻለ አቅም ማስጠት ጥረት አድርጉ። ካሁን እንግዲህ ማስመሪያ ተጠቀሙ። ማስመሪያ ቀጥ ማድረግ ከፈለጋችሁ ይቻላል። እንደዚህ ቅርጽ መቁረጫ ከሌላችሁ በቢላም ትችላላችሁ። ግድ ሁሉ ነገር ባይሟላ ለቤት ፐርፐዝ መጠቀም ትችላላችሁ። ሬስቶራንት ላይ ግን ያው እንትን ስለሆነ ብዛት ስለሚኖረው ያለ ማሽን ትንሽ ይከብዳል። እዚህ በእጅ ሰርቶ እንግዲህ ማስተናገድ ይከብዳል። እንደዚህ ትችላላችሁ። ችን ካረጋችሁ በኋላ እንደዚህ አርጋችሁ በዱቄት አጋችሁ ታካታችሁ። በቢላ ያልኳችሁ ደግሞ እንደዚህ ጠቅላችሁ እንደዚህ ጥፍጥፍ አጋችሁ ጥፍ እንደዚህ ታጣጥፋላችሁ። እንዲህ ካጠፈን በኋላ ቤታችሁ መቁረጫው ከሌላችሁ እንደዚህ አርጋችሁ እንደዚህ ቆርጣችሁ እንደዚህ ማድረግ ይቻላል። ታታችሁ እንደዚህ አርጋችሁ ወይላ መቆረጥ የምትችሉበት ድሉም አለ። በዚህ መልክ እንግዲህ ሁሉም ዳምጬ እንግዲህ ቆረጬ መልሳለሁ። ቲማቲሩ ጠብቁኝ። እሺ ተመልሻለሁ። ስመለስ ግን አንድ ነገር ይዤ መጣሁት። ቆስጣ በጣም አስፈላጊ ነገር ነው ለዚህ ለእንትኑ እንደጨምሩበት ወይ ደግሞ ስፒናች ብታደርጉበት የበለጠ ጣዕሙን ቆንጆ ያግላቸዋል። እንደዚህ ቆስጣ አድርጋቸው በሰሩትም የበለጠ ቆንጆ። በተለይ ደግሞ አትክልት አፍቃሪዎች በጣም ነው ነገር ቆንጆ ያግላቸው። አሁን እዚህ ጋር እንደምትመለከቱት እዚህ እንትኑ ውሃ ፈልቷል። ኑድልስ የሚቀቅልበት ውሃ ፈልቷል። ትንሽ ጨው እናደርግበታለን። ጨው ካረግን በኋላ ያዘጋጀነው ኑድልስ እንደዚህ በተንተን ያደርጋችሁ እንደዚህ
1 ደቂቃ ተኩል አካባቢ ነው 2 ደቂቃ እንኳን ያፈጅ ለመብሰል። ወደ እቺን እንዲያርጋችሁ ያለያየን ከከደረ በጣም ስለሚገነፍል ባከሩት ተመራጭ የሚሆነው እንዲያርጋችሁ። እዚህ ጋር ማጠገባችን ደግሞ የምናወጣበትን ሳህን እናዘጋጃለን። ውሃ አታስነኩት፣ ቆንጆ ነው። በዘይት ብቻ ነው፣ ውሃ መንካት የለበትም። ቀጥታ እንደወጣ ወደ ሶስ ቢሆን ተመራጭ ነው የሚሆነው። እሺ አሁን ደግሞ በጎን እንግዲህ አትክልቶቹና ዶሮውን አዘጋጃለሁ። እዚህ ጋር ያዘጋጀነውን መጥበሻችን ላይ ዘይት እናደርጋለን። በቀይ መስራት ቻለ ግን ሞር በዘይት ነው በጣም ጥሩ ጣዕም የሚመጣላችሁ። እንደዚህ ታችኛዋን ከፍ የሚሸፍንላችሁ ታደርጋላችሁ። በዚህ መልክ የኛው እንዳያዝ እንደዚህ ያነቀነቀ ታውታላችሁ። በጣም ያምራል። ካሮታቶች እንዴት ነው የሚያምር ቴላቴሊ ነው። እሺ በዚህ መልክ ጁሱ እየበሰለ ነው ያለው። ከዛ በኋላ ልክ ዘይቱን መጋሉን ታረጋግጡ። ዳር ላይ እንደዚህ ዳር ላይ ዘይት እንዳቃጥላችሁ ካረጋችሁ በኋላ እቺኛዋን መጀመሪያ ዶሮ ይበስላል ማለት ነው። ይሄን እንደምታዩት ቆንጆ ነው ይበስልኛል። አሁን የኛውን እንደ ጥፍፍ አድርገና እንደዚህ ወደ ሳዳ አውጣዋለሁ። ያረጋችሁ ሳህን ላይ እንደዚህ ማውጣት ነው። ማቀቀል የሚቻለው ግን የበለጠ ከነ ትኩሳቱና ደግሞ ከሳይዋው ከላይ ያለው ሳት ሳይወጣ ቢሆን ተመራጭ ነው የሚሆነው። እናደርጋለን። እዚህ ላይ እናወጣዋለን። ስለዚህ ዶሮ እየበሰለ ነው ያለው። ዶሮ በደንብ መብሰል አለበት። ሁሌ እንደምላችሁ ዶሮ ሳይበስል ለእንግዳ እንዳይቀርብ በጣም አደገኛ የሆነ እላው ላይ ባክቴሪያ አለ። ሳልሞኔላ ይባላል። ሳልሞኔላ ባክቴሪያ ዴቨሎፕ ካረገ በጣም ሰው ስለሚገል በደንብ ማብሰል አለባችሁ። እንዲህ ካደረግን በኋላ ያላችሁ እንትን ላይ እዚህ ዘይት ታረጉበታላችሁ። እንደዚህ ከቻው ዘይት ታረጉበት። እንዲህ ካረጋችሁ በኋላ እንዲያርጋችሁ ለወስወስ ማድረግ ነው። አሁን ዶሮ በደንብ ዶሮ በስሏል። ዶሮ ድጋሚ ትምሰመስ ስለሚገባ ዶሮ ባበስልበት ቅባት ላይ ወይ ዘይቱ ላይ አትክልቶቹ ማብሰል እንጀምራለን። ቅድሚያ ካሮት እንጨምራለን። ካሮቱ ቶሎ ይበስላል ባለሰ ጠንከር ስለሚል ከካሮቱ እንጀምራለን። ካሮቱ ይገባል። የካሮት እንዳንዳና እናወስላለን። እንደዚህ ካሮቱን ካሮቱ ለግ ሲል ሌሎች አትክልቶች ይገባሉ ማለት ነው። አሁን ካሮት ጠለግ ማለት ጀምረላችሁ ቀይ ሽንኩርት ይገባል። ዝንጅብልና ነጭ ሽንኩርት እንጨምራለን። ቀድሞ ከተዘጋጀ ለመስራት በጣም ቀላል ነው የሚሆን። እንደዚህ ይገባሉ፣ አትክልቶቹ ይገባሉ። የፈረንጅ ቃሪያ እናደርጋለን። ይሄ ኦፕሽን አለው፣ ባጨምሩም ችግር የለም፣ ግን ከጨማሪ በጣም ቆንጆ ያደርግላቸዋል። ፈረንጅ ቃሪያው ይገባል።
ጥቅል ጎመን እንጨምራለን። በተራ ተራ የምጨምረው ውሃ እንዳያወጣ ክቶቹ ጠበስ ብለው እንዲበስሉ ስለምፈልግ ነው። አንድ ከጨመራችሁ ውሃ ያወጡባችሁና የምግቡን ጣዕም ይቀንሱባችኋል። ግን ነገራችሁ ግን ሰብስክራይብ ማድረግ እንዳይዘነጋ። ሁሌ ደወል ምልክቱን ጫና ጓት፣ ላይክ እና ሼር አድርጉት። ሁሌ ቪዲዮ ታያላችሁ ግን ሰብስክራይብ ማድረግ ተደርሱና ትመለሳላችሁ። ሂድ ውስጥ ያው ጣናጉታ ሰብስክራይብ አድርጉና አለፉ። በጣም ጥሩ የሆነ ምግብ ከኛ ስለምታገኙ ባለሙያ ስለሚያደርጋችሁ ሙያ ለማለፈር በሙሉ እንዲዳረስ ሰብስክራይብ ማድረግ፣ ደወል ምልክቱን መጫን፣ ላይክ እና ሼር እንዳይረሳ። አሁን ዝኩኒ እንጨምራለን። ብሮኮሊ ያቆየሁት ለምንድን ነው? ገንፈል ስላደረኩት ቀላሉ ስለሚበስል ነው። ዝኩኒ ደግሞ ቀላሉ ስለሚበስል እናደርጋለን። አሁን ቆስጣ እናደርጋለን። ታታላችሁ። አሁን ቆስጣው እርጥበቱን ስላለው ትንሽ ያበስላችኋል። 2 ደቂቃ በኋላ አትክልቶቹ ይበስላሉ። መልሳለሁ፣ ጠብቁኝ። እሺ እንደምትመለከቱት ቆንጆ ነው። አትክልቱ በስሏል። የመጨረሻው አትክልት እንጨምራለን። ብሮኮሊ ይገባል። ደረቅ አንድ ውስጡ ውሃ የለም፣ ደረቁን የበሰለው እንደዚህ አድርገን ካበሰልን በኋላ ዶሮ ይገባል። ዋው! አሁን የዳጣ ሰዓት ነው። 1 ማንኪያ ዳጣ እናደርግበታለን። ማቃጠል የለበትም። የሆነ ሰበር እንዲያደርግላችሁ ጣዕሙን እንጂ ማቃጠል የለበትም። በሻይ ማንኪያ ደግሞ 1 ማንኪያ ደግሞ እንደዚህ ማር ታደርጋላችሁ። እንደዚህ ማር ዋው! የሚገርም ሶይ ሶስ እናደርጋለን። ትንሽ ከላይም እናደርጋለን በኋላ። ዋው ዋው ዋው! አሁን ኑድልስ ይገባል። እንደዚህ ካደረጋችሁ በኋላ ገልበጥ 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 ታርጉታላችሁ። እንደዚህ አሁን ሶያ ሶስ በደንብ ይገባል። ሶያ ሶስ ጋር በተዳርክ ታርጉ። ቆንጆ ይሆንላችሁ። እንዲያደርገን ኑድልሱን በዳርኩት ማጥቆር ይቻላል፣ እንዳይመራችሁ ነው። ግን በዚህኛው መስራት ይችላላችሁ። ጨርሰናል። አሁን አካባቢያችን ጽድና ገበታችን አዘጋጅተን አብረን ቀምሳለን። ጠብቁኝ። አዎ ኑድልሳችን ደርሷል። ታያላችሁ እንዴት እንደሚያምር። ከዚህ በላይ ማጥቆር ይችላላችሁ። ዳርክ ተጠቅማችሁ እናንተ ላይ ስለተጠቀምኩ ነው። እንዲቆል አርጋችሁ ሞላ አርጋችሁ ማቅረብ ይችላላችሁ። እንደዚህ ዋው! ከዚህ በኋላ ሬስቶራንት መሄድ የለም። ቤታችሁ ቆንጆ ብሎ ሰርታችሁ እነዚህ መመገብ የምችሉበት መንገድ አለ። እስኪ ደግሞ ቀምሼ ልንገራችሁ ጣዕሙን። እኔ ራሴ ፈርቼው እስከምቀምሱ ጉጉት ትላለህ። አንዳንድ ምግቦች በጣም የሚያጓጉ ምግቦች አሉና አንተ ጋር ምሳሌ ይኸውላችሁ ዶሮ ለምሳሌ እዚህ ገደው አለ ዝም ብዬ ቦታ ይሻላል ዛሬ። እንደው ለመናገርም ለማብራራትም ለመግለጽም ግራ ገባኝ። በጣም የሚጣፍጥ ቆንጆ የኑድልስ አሰራር ነው። ባካችሁ ሞክሩትና እሱ ትነግሩኛላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ወዳችኋለሁ። ቻው